እሺ ቤተሰብ የዚህ ሳምንት ባክ ቴስት እንግዲህ ይህን ይመስላል። $980 ፕሮፊት ካሽ ይዘናል። አይ ቲንክ ቤስት ሬታችን 490 ነው። እስቲ ፉል ሪፖርቱን እንየው። ዊን ሬት 100% ይላል። አይ ቲንክ ሙሉ አይደለም መሰለኝ የመጨረሻው ሬታችን ሳይሆን አይቀርም። ብቻ ግን ሳምንቱ በጣም ደስ በሚል ሁኔታ አሪፍ የሚባል ባክ ቴስት አድርገናል። ባክ ቴስት ያደረግናቸው ነገሮች ትንሽ ለመከለስ ያህል ማለት ነው። የተወሰነ ነገር ታይፕ ሳደርግላችሁ ነበር፣ ግን በድምፅ ለመከለስ ያህል እንግዲህ ሰኞ ዕለት እንዳያችሁት ከሆነ አንድ ዜና ነበር። ማክሰኞ አልነበረም፣ ቀኔታም ሁሉ ነበር። የሻዳውን ስለነበረ ትንሽ አዛ ነገር ተጠብቋል። ግን ያው ለመናገር ባክ ቴስት ላይ እንዳስፈልኩ ሆን ያን ያህል አዛ ነገርም አልነበረውም እና እዚህ ጋር ካያችሁት መንዳይ ላይ ማለት ነው ሰኞ ዕለት ማርኬቱ አሪፍ የሚባል እንቅስቃሴ አድርጓል። ዴይሊ ፊቪጂ የተፈጠረው አይ ቲንክ በቀጣዩ ቀን ነው። ለዚህ የሚጠበቀው ዩናይትድ ሴሽን ሊኩዊዲቲዎችን እንዲያወጣ ነበር እና ኤስኤምሲ ነገር እንዲያሳየን እንዳያችሁ ለንደን ሴሽን ኮንሶሊዴሽን ነበር። ከዛ ኒውዮርክ ሴሽን ግን ሲጀምር አካባቢ ላይ እዚህ ጋር ሊኩዊዲቲ አስወጥቶ ነበር ማለት ነው። የለንደን ሊኩዊዲቲ አስወጥቶ ከዛ ነበር የገሰገሰው። ለምናገር ይሄ የለንደን መጨረሻ ላይ ነው። ኒውዮርክ ሴሽን ላይ ሊኩዊዲቲ አላስወጥም። ያ ላይ ሊኩዊዲቲ ነበር እንዲያሮጠው ነው የሚችኛዋ ነገር ላይ ኤስኤምሲም አይታየኝም። አሪፍ እንቅስቃሴ ነበር፣ ግን ኢንትሪ ነበር አይመስለኝም። በእነዚህ አይነት መንገድ ለመንቀሳቀስ መርጧል ሰኞ ዕለት እዚህ ነው ማለት ነው። ከዛ ግን በቀጣዩ ቀን ሌላ ፊቪጂ የፈጠረበት አጋጣሚ ነበር ማለት ነው። ከዛ እንቅስቃሴ የተነሳ ሌላ ዴይሊ ፊቪጂ እዚህ ጋር ፈጠረ ማለት ነው። ማክሰኞ ዕለት እዚህ ማክሰኞ አሪፍ የትሬዲንግ አጋጣሚ ነበረን። ከፕራይስ እንደምታዩት የኤጀንት ሴሽንን ሃይ ሲያስወጣ አሪፍ ኢንትሪ የሚባል ነበር እዚህ ጋር ማለት ነው። የኛውን ሀይ ሲያስወጣ አሪፍ የሚባል ኢንትሪ ነበረ። ወደ ሁለተኛው ፎርዋርድ ፊቪጂ ምንም እንኳን ባይደርስም ማለት ነው። ስለዚህ እዚህ አካባቢ ትሬድ ወስደናል። ሲቀጥል ደግሞ ወደ ቫኪዩም ጋፑ ነበር ሪትሬስ ያደረገው ወደ ላይ ሲጋ ማለት ነው። እና በነገራችን እስከዚህ አካባቢ የነበረን እይታ እንዴት ነበር ታስታውሱ ከሆነ ማርኬቱ ምን ያደርጋል የሚል ነበር። ወደ እነዚህ ዴይሊ ፊቪጂዎች ይላል የሚል ነው። አሁን እዚህ ጋር ማክሰኞ ሲዘጋ ዴይሊ ፊቪጂ እዚህ ጋር ሲፈጥር ወደ ታች እንደሚወርድ እናውቃለን። ከመውረዱ በፊት ወደዚህኛው ዴይሊ ፊቪጂ ያኛው እንኳን ማክሰኞ ዘግቷል። ሰኞ ሲዘጋ የተፈጠረው ፊቪጂ ነው። ሰኞ ዕለት ዴይሊ ፊቪጂ ከተፈጠረ ከሱ ላይ ሾርት ለመግባት ነበር ፕላናችሁ። ስለዚህ ከዚህ ጋር ሴል ለማለት ወደ ላይ ወደዚህ ሪትሬስ እንዲያደርግ ነው የፈለግነው። እዚህ ጋር ፎሎ አርቢአርዲ ሪባላንስ ሪቨርስ ሲፈጠር ከዚህ ጋር ባይ ለማለት ነው እና ማለት ነው። እንዳሰብነው ማክሰኞ ላይ አሪፍ ሪትሬስመንት ነበር። ከሪትሬስመንቱ በመልስ እዚህ ጋር ኒውዮርክ ሴሽን ላይ የለንደንን እንደሁሉ በማስወጣት አሪፍ ሴት ከፍተን እስከ ዴይሊ ፊቪጂ ወይ እስከዚህኛው ዴይሊ ፊቪጂ ታርጌት ሊያደርገው ይችላል። እንደ ኢንትሪያችን ነው። እንደ ትሬድ እንደምናደርግበት ኢንትራዴይ ትሬደር ከሆነ ስዊንግ ትሬደር ከሆነ እንደ ትሬድ እንደምናደርግበት ወይ ነው። የኔ ብቻ ስካልፒንግ ስለነበረ እንግዲህ እስከ ለንደን ሃይ ብቻ ነው ታርጌት ማድረገው። ኔክስት ታይም ላይ ሃይን ስፕሪንቲንግ ነክቶልኛል ማለት ነው። ብዙ ጊዜ ስካልፒንግ አሪፍ ነው። ለዚህ ነው ሉዝ ካረጋችሁም ፍጥነቱ እንደዛ ነው። ዊን ካረጋችሁም ከኔት ቢግ ውስጥ ተጠቀማችሁ። በተለይ ካውንተር ትሬድ ስታደርጉ ኒረስት ሊኩዊዲቲ ላይ ታርጌት ማድረግ አሪፍ ነው። አናላይዛችን እንደሚወርድ ነው፣ ዩሮ እንደሚወርድ ዶላር እንደሚወጣ ነው። ግን እንዲወርድ ሰፖርት ለማግኘት ወይ ደግሞ ሬዚስታንሱን ዩሮ እንዲነካ ዴክስ ላይ ለመጨመር ሰፖርት እንዲያገኝ ነው የፈለግነው ማለት ነው። ከዛ ነው አሪፍ የሚባል ትሬድ ነበር። ከዛ ሮብ ዕለት አዲስ ዴይሊ ፊቪጂ ተፈጠረ። ያቺን አዲሷን ዴይሊ ፊቪጂ ፕራይስ ነካ፣ ዴክስ ላይ አልነካም። ይሄም አሪፍ ዴይሊ ኤስኤምቲ ይሰጠናል ማለት ነው። ሌላኛ አሪፍ ኢንትሪ ነው፣ ሴል እንለዋለን። እስከ ኒረስት ሊኩዊዲቲ ያው እስከ ፎርዋርድ ዴሊቨሪ ባላንስ አካባቢ ድረስ ሴል እንዳልኩት ነው። እንደ ኤዥያን ለው ድረስ አካባቢ ነው ሴል ያልኩት። ይሄኛው እስከ ሃዩ ድረስ በደንብ አድርጎ ሄዶልናል። አሪፍ ትሬድ ነበር። ከዛ እዚህ ጋር ነው ድጋሚ ኒውዮርክ ሴሽን ላይ 1 ሃወር ላይ ኮንቲኒዩሽን ኒውዮርክ ሴሽን ኮንቲኒዩሽን መጠበቅ እንችላለን። 15 ሚኒትስ ላይ በጣም ነበር ኢንትሪ ነበረው። እኔ እንደውም በዚህኛው ኢንትሪ ነበር የገባሁት እስከዚህ አካባቢ ስለ ያራል። ከዛ ግን ልድገም ብሎ እዚህ ጋር ኦርደር ብሎ ሪባላንስ ዴሊቨሪ ከዛ ሪትሬስመንት ራሱ እስከዚህ የፈለገ በቃ 3 አራር መቼ ማታቱ እንዲያንስ ነው። ተደጋጋሚ ነበር ኢንትሪ ሰጣን። አንዱ ዘበኛ ነው። ከዛ ቀጥሎ ምንድነው የምንጠብቀው? ኮንቲኒዩሽን ነው። አዲስ ሪቨርሳል ታይም ነገር እስካላሳየ ኮንቲኒዩሽን ነው የምንጠብቀው። እንደዛ ነው የምናደርገው እና እዚህ ጋር ተርስዳይ ላይ ማለት ነው
የኛው ትሬድ የወሰነ አይመስለኝም። ይህ ወስደናል። ያ ፎርዋርድ ሪባላንስ ዴሊቨሪ ማለት ነው። እኛ ጋር መጣ ሴል ነው ማለት ነው የምናየው። ቢሮ ላይ አልደረሰም፣ ዴክስ ላይ ደረሰ። አሪፍ ኢንትሪ ነው ሴል አለ እስከዚህ። ከዛ ግን ሁልጊዜ ማለት ነው ኤስኤምቲ ተፈጥሮ አንዳንድ ኪ ሌቭሎች ላይ ኤስኤምቲ ሳይፈጠር ቴክ ካደረገ ሪስኪ ነው ቱ ቢሆንስት። ግን ኤስኤምቲ ተፈጥሮ አንዳንድ ጊዜ እንግዲህ በጣም ፈጣን ከሆነ ማርኬቱ እንዳሁኑ እንደዚህ ሊወርድ ይችላል። አንዳንድ ጊዜ ግን ላይሰማው ይችላል። ኤስኤምቲ ሰብሮ ሊነካብን ይችላል። ግን አንድ ማወቅ ያለባችሁ ከዛ ያን ቲፒ ከነካ በኋላ ግን ቶሎ ሪጀክሽን ካሳየ ማርኬቶችን ይፈልጋል ማለት ነው። እንደዛ ነው። ልክ ቲፒ ከነካ በኋላ አልቆየም ማያቸው ሪጀክት አድርጎ ቶሎ ሲመለስ ኦኬ ኒውዮርክ ዩኤስአር ሊፈጥር ነው ማለት ነው። እንደላይ ሜጃም ላይ እቺኛው ኪ ሌቭል ስላልተነካች ተነካ ጠብቃላችሁ። ልክ እሷ ተነካች ማለት በቃ በቂ ወዲያ ነበር ሰው ያገባው። በዋን ሚኒት ነበር የገባው ሰው ነው። ያ እንደዛ ነው ያው በጣም አሪፍ ይባላል። በተለይ ኤዥያን ሃይ ካወጣ በኋላ አሪፍ ነበር ዲኤክስ ላይ ማለት ነው። ልክ ኤዥያን ለው ዲኤክስ ላይ ካወጣ በኋላ እቺኛው አርቢያር ዩሮ ላይ ከነካ በኋላ ወዲያ ነበር የወረደው። ስለዚህ ሌሎቹ የሚያስፈልጉትን አድርገን እስከዚህ አካባቢ ደስቲፒ ጋር ማርኬቱ ሰጥቶናል። የአርብ ዕለቱን ስናያር ብዙ ጊዜ አላረግም ሴታችን አልነበረም። ስለዚህ ፎርዋርድ ሪያል እዚህ አካባቢ ላይ ሌላ ማድረግ ብዙ የማድረግ ቻንስ ይኖረኛል። እስከዚህ አካባቢ ከዛ ግን ሪትሬስመንት ይሄኛውን ነገር ጥሶት ወደ ላይ ሲሄድ እንግዲህ ቀጣዩ ኪ ሌቭል የቱ ጋር ነው የሚሆነው ማለት ነው። እሱኛውን ለው እንዲያወጣ ነው የምንጠብቀው ማለት ነው። እሱኛውን ለው እዚህ ጋር ወጣ፣ ቢሮ ላይም ደግሞ ተመሳሳይ ነው እኛውን ወጣ። ከዛ ሴጋር እዚህ አካባቢ ዊኩ ሲዘጋ እኔም ወር ሳምንቱ ሲዘጋ እኔም ዘጋዋለሁ ማለት ነው። እንደዚህ አይነት እንቅስቃሴ ነበር። በአጭሩ ግን ማርኬቱ በዚህኛው ሳምንት ነው የተረዳሁት ነገር 15 ሚኒት ላይ አሪፍ ኢንትሪዎችን ይሰጥ ነበር። ፎርዋርድ ላይ 15 ሚኒት ላይ አረቢያ ሪዲም ቤዝ ያደረገ ማለት ነው። ሲቀጥል ደግሞ ሌላ ከሳምንቱ እንቅስቃሴ ተረዳሁት በጣም ተወራ ያልኩት በከችኛው ነገር ወደ ኪ ሌቭል ሳይነካ ማርኬቱ አንዳንዴ ሊጓዝ ይችላል። በኤስኤምቲ ግን ወደ ኪ ሌቭል ዞሮ ዞሮ ትመለሳለች። ሲቀጥል ደግሞ እንዲህ አይነት ሁለት ፊውጂ ያለ ራሱ ማርኬቱ ትቶ ሊጓዝ ይችላል ማለት ነው። አንድ ፊውጂ እዚህ ጋር ስለነካ በቃ እኔ ይብቃኝ ብሎ ለምን ብዙ ሊኩዊዲቲ ኦልሬዲ ያለው ለምን ሪትሬስመንት ያደርጋል። ማርኬት ምንም ነገር ሊያደርግ ይችላል። እችኛዋ ነገር ካልነካቸው እችኛዋ ነገር ካላረገ ይሄኛውን ፎርዋርድ ይሄኛውን ዴሊ ሂል እዚህ ጋር ካልገባ ሴል አላረግም ማለት የለብን። ወይ ደግሞ እስከዚህ እስከመጣ እስከዚህ ይመጣል። ለምሳሌ የግድ መምጣት አለበት ብሎ ከዚህ ጀምሮ ነው እኔ ባይ ያለ ቢቆይ ምን እንደሚመስል አስቡት። ማርኬት በጣም ነው ያሳያለው። የሆነ የምንጠብቀው አይነት እንትን ያለው መሆን አለበት ብሎ የምናስበው ነገር አለ። ከዛ ግን ተቃራኒ ነገር ማርኬቱ ማሳይ ሲጀምር እኛ ሪያክት ብቻ ነው ማድረግ ያለብን። እሱ በሚያሳየን መንገድ ለመጓዝ እሺ ማለት አለብን። አሊያ ቅጣቱ ለኛ ነው ማለት ነው። ማርኬቱ ፓወርፉል ነው። ይሄን ነገር መዳት አለበት። ኢንስቲትዩሽኖች ብዙ ጊዜ አብዛኛው ትሬደር ከሚያስቡት በተቃራኒ ስለሆነ የሚያስቡት እንዴት ነው እነሱ ሊያስቡ የሚችሉት ማለት ቻርቱ ምንድነው እነሱ ስለሚያስቡት ነገር የሚነግረን የሚለው ማሰቡ አሪፍ ነው ማለት ነው። እስቲ አሁን ደግሞ ፎርካስታችንን አብረን እንስራ። እሺ ቤተሰብ በዚህኛው ሳምንት እንግዲህ ፎርካስት በጣም ብዙ አዳዲስ የተፈጠሩ ፒዲአርዎች አሉ። ግን ማርኬቱን በጣም አሪፍ የሚባል መንገድ መረዳት የምንችልበት ወይ አለ ብዬ አስባለሁ። እዚህ ጋር እንደምታዩት ፕራይስ ላይ ዊክሊ ፊውዥን ከነካ በኋላ ፕራይስ በጣም አሪፍ የሚባል አይነት ሪጀክሽን አሳይቶናል። በዊክሊ ካንደል ማለት ነው። ዊክሊ ካንደል ላይ ካያችሁ በኋላ እዚህ ጋር ፊውዥን ከነካ በኋላ የዘጋበት መንገድ ሪጀክሽን አያቸው። በዲዩ ራሱ በቃ ላይ ነው ያለው። ስለዚህ የሆነ ሊኩዊዲቲ ማርኬት ይፈልጋል። ይሄ ዊክሊ ፊውዥን ጥሶ ወደታች ነው ማለት ነው። እዚህ ጋር በጣም ብዙ ኦርደር አለ። ፕላስ ደግሞ እዚህ ጋር አልደረሰውም። እዚህ ገና ኢፊቪጂ ራሱ አለ። ቢፒአር የሆነ ኢፊቪጂ ማለት ነው። ምንም ማርኬቱ ሳይነካው የሄደው ኢፊቪጂ አለ። አሁን ዊክሊ ቢፒአር ነው ኦልሬዲ ነው። ባላንስ ፕራይስ ሬንጅ ነው ቀጣይ ነው ማለት ነውና ወደዛ ደረጃ ደረሰ ፊውዥን ስላለ ፕራይስ ሪጀክሽን አሳይቶናል። እና ምንም የምንጠብቀው ወይ መጠበቅ የምንችለው ምርጡ ነገር ፕራይስ እኛውን ዴሊ ፊውዥን አልነካውም። ከላይ አይታችኋል። ይሄ ደግሞ ዊክሊ ያለፈው ሳምንት ሃይ ነው ወይ የመንዳይ ሃይ ነው ወይ የዚህኛው ነገር ላይ ነው ማለት ነው።
ወደዛ ማርኬቱ እንዲሄድ መጠበቅ እንችላለን። በዚህኛው ሳምንት አሪፍ እንቅስቃሴ የሚባለው አሪፍ በክሊክ ይወጣል የሚባለው ነው። እስከዚህ አካባቢ ከደረሰና በዛ ላይ ዴይሊ ፊጂ ከደረሰ ከዛ ማርኬቱ ዳምፕ እንዲያደርግ መጠበቅ እንችላለን። ሳምንቱን ካያችሁት እንግዲህ እዚህ ጋር ሁሉም ኒውሶች ይወጣሉ። እንጃ ሻዳውኑ የተለቀቀ አይመስለኝም። ሻዳውኑ ግን ከተለቀቀና ከወጡ እነ ሲፒአይ ምናምን ከወጡ የሲዲ ላይ ማለት ነው አርብ ዕለት በጣም ያበረቀ ነው። ግን ናን ፋርም ኢምፕሎይመንት ቼንጅ ደግሞ ወደ ሮብ የተዘዋወረ አለ። ጭራሽ አስቡት። ሰኞ ትሬድ ማድረግ ሪስክ ሊሆን ይችላል። ከማክሰኞ ጀምሮ ግን ያሉት ቀናት ያበሩ ናቸው። በተለይ ሮብና አርብ ከኒውስ በኋላ ማለት ነው። ኒውስ በተለይ ማኒፌስት የሚያደርግላችሁ ከሆነ በቃ ወደ ላይ ቡሊሽ ነገር የሆነ ኢኩዊቲ የሚያስወጣ ከሆነ ሴል ለማለት አሪፍ ነው። ከዛ አንፃር ወደዚች ካንድል ሃይ ማርኬቱ ይሄዳል ብዬ አስባለሁ። በዚህኛው ሳምንት ደግሞ በዊክሊው ባሳያችሁ ወደዚህ ወደ ሲያሪቲው ላው ማለት ነው። ቀጣይ የሚከፍተው ከሆነ ወደዚህ አካባቢ ነው። ምናልባት እዚህ ጋር ሊደርስ ይችላል ብዬ አስባለሁ። በዚህኛው እንዲያስ ነገር ማለት ነው። እዚህኛውን ሃይ አውጥተውት እንዴት እንቅስቃሴ ጠብቃለሁ እና ዴይሊ ላይ ስታዩት ደግሞ እችኛዋ ታርጌታችን ወደ ዴይሊ ዴሊቨሪ ባላንስ ትመራናለች። ፕራይስ እዚህ ጋር የሚደርስ ከሆነ የናይት ሪጀክሽን አሳይቶን ሊዘጋ ይችላል። ሲፒአይም ስላለ እንደዛ አድርጎ እዚህ አካባቢ ጋር ሊዘጋ ይችላል። እዚህ ጋር ዴይሊ ላይ እንደምታዩት ምናልባት ሰኞ ዕለት አካባቢ እዚህ ጋር ኮንሶሊዴት ካደረገ ማክሰኞ ማኒፕሌት አድርጎ ወደዚህ ከመጣ ወይ ሰኞ ራሱ እዚህ ጋር አካባቢ ከደረሰ ማክሰኞ ጀምሮ ፕራይስ ከወረደ አትሊስት ማክሰኞ እስከ ሮብ ባለው እስከ ፍሪቢቲ እስከዚህ አካባቢ ከወረደ ሐሙስ ዕለት ሪትሬስመንት ፈጥሮ እዚህ ጋር ሮብ ላይ ከሚፈጠረው ፍሪቢቲ ደግሞ አርብ ሊያት እንቅስቃሴ ሊያደርግ ይችላል ያስፈልጋል። በአጭሩ ዞሮ ማርኬቱ በእንዲህ መንገድ ይንቀሳቀሳል ብዬ አስባለሁ። ከዛ ፎርወርድ ላይ ያሉ ነገሮችን ደግሞ ሞር ማየት ነው ማለት ነው። እና አዲስ የተፈጠሩ እንደዛ ነው እንዲህ ነው የምንላቸው ፒዲአሮች አሉ። ኦልሬዲ ማርኬቱ ይወርዳል። ዳይሬክሽኑ ምንድን ነው የሚለውን ከዚህ በፊት እያየን የመጣ ነው ማለት ነው። ሌሎች ከታች እንዳሉ እናውቃለን። አሁን ላይ ደግሞ እነ ጎልድ ሌላ ነገሮች ኦል ታይም ሃይ ላይ ናቸው። ዶላር እየወደቀ ነው። ዶላርን ለማዳን አሜሪካ ነገር እንደምታደርግ ግልጽ ነው። እዚህ ካያችሁ ፎርወርድ ፊጂ አለ። ያን ፎርወርድ ፊጂ ነክቶ ወደዚህ ወደ ዴይሊ ፊጂዎች አካባቢ ፕራይስ በደንብ ሪትሬስመንት እንደሚያደርግ መጠበቅ እንችላለን። ሜሮን ላይ ተመሳሳይ ነገር ነው የሚጠብቀው ማለት ነው። ከነዚህ ፎርወርድ ፊጂ እና ኦርደር ብሎክ ሰፖርት አግኝቶ ወደዚህ አካባቢ ነው ማለት ነው። እዛ ቅድም እንዳልኳችሁ እንቅስቃሴ እንዲያደርግ እንጠብቃለን። ባጭሩ ሳሳጥርላችሁ እንግዲህ የሳምንቱ ፎርካስት ይህን ይመስላል። ያው የቀኑ ደግሞ እይታ ምንድን ነው የሚመስለው የሚለውን የነገ ሲቀር ነገ ያደረግ ቴሌግራም ላይ ስለሚለቀቅ ከዛ ላይ ደግሞ ሞር ባያሶችን መጠቀም ማየት ትችላላችሁ። የዶላር ኢንዴክስ አናላይዝ ባይ ዘ ዌይ ለጎልድ ለየትኛውም አይነት ፔር ከዶላር ጋር ለሚገናኝ ፔር ሁሉ ይጠቅማቸዋል፣ ተቃራኒ ስለሚሆን ማለት ነው። በተጨማሪ ግን ዩሮን ትሬድ ለምታደርጉት ደግሞ የዩሮን አናላይሳችን ሙሉ በሙሉ ግልጽና ክፍት ነው ማለት ነው። በዚህ አጋጣሚ ይሄን ቪዲዮ የምታዩት ፎሬክስ ያልተማራችሁ ወይ ደግሞ ፎሬክስን መጀመሪያ የምትፈልጉ ከየት እንደምትጀምሩ ላይ ገባችሁ ካላችሁ ሜንቶርሺፓችን እናንተን ለመቀበል ዝግጁ ነው። በጣም ብዙዎች የሚገርም ፕሮግረስ እያሳዩ ነው፣ የሚገርም ለውጥ እያሳዩ ነው። ሳይኮሎጂካሊ ዊን እያደረጉ ነው። ሜንታሊ ራሱ ቴክኒካሊ አሪፍ ሆናችሁ፣ ፈንዳሜንታሊ አሪፍ ሆናችሁ፣ ሳይኮሎጂካሊ ለተቸገራችሁ የመፍትሄ ሀሳቦችን እንዲህ ማድረግ አለብን ወይ ምንድነው ማድረግ ያለብን እንዴት እናደርግ ከሚለው ጋር በተያያዘ ብቻ ሳይሆን የሚደረግበትን መንገድ እንዲህ በሚል ጭምር ዘርዝረን እያስተማርን እንገኛለን። እነዚህ ነገሮች ደግሞ በአብዛኛው ከዚህ በፊት ከተጻፉ ከተለያዩ መጽሐፍት ብንወስደን አሁን ካለንበት ነባራዊ ሁኔታ እንዴት መጠቀም እንችላለን። የኮርሶቻችን ቤዞች የማርክ ዳግላስ ሳይኮሎጂ መጽሐፎች ናቸው። እነዚህንም በዚህ አጋጣሚ መናገር ፈልጋለሁ። መልካም የትሬዲንግ ሳምንት ይሆንላችሁ። ቀጣይ ሳምንት እንገናኝ። ቸር ያገናኛል።